ኦኬ ልጁን መረጃውን ያምጡ እኮ አልኩሽ። ሰተውሽ ከሆነ አንለቀውም። ልጁ ተውልኛል መረጃውን ሐላስ በቃ ግን በአካውንታቸው እነሱም ይምጡ። ለምን ይፈራሉ? ያልነጋገርም አንደኛ፣ ሁለተኛ ነገር እነዚህ ሴቶች ቤተሰብ አላቸው። ማንነታቸው ለምንድን ነው በቪዲዮ ያላቸው አካውንት ላይ የሚወጡት? አበበች ኦኬ እኔ ችግር የለውም አልኩሽ እኮ ግን አውቀው እንደሆን ብዬ እንጂ አካውንታቸውን የምታውቂ ከሆነ አንቺ ሁሉም መረጃ አግኝተሽ ከሆነ ችግር የለውም። እኔም ብዬ ለምን እንደሆነ እንጋርሽ የሰው ስም እንደዚህ መጥተው ተሰባስበው በግሩፕ የሆነ የጠሉትን ሰው እንደዚህ ስለሚያደርጉ ምናልባት እንደዚህ አይነት ነገር ከሆነ አጣሩ ለማለት ፈልጌ ካላቸው መልካም ነው። አንደኛ እኔ ማስረጃዎች ይዣለው። ሁለተኛ ነገር ራሱ መጥቶ አምኗል። ከስዊትና ከአበበች ጋር አንድ ላይ ነበር አብሮ ሲጀምር እንዴት መሰለ የሚጀምረው በአንድ ቆንጆ ልጅ ፎቶ የልጁን ፎቶ እንዳለ ከኢንስታግራም ላይ ወርዶ በሱ ፎቶ ነው ከሴቶች ጋር የሚጀናጀነው። ከዛ ሴቶቹ እንዲወዱት ካደረገ በኋላ አሁን ለእንትና ለአበበች 17500 ድርሃም ልኮላታል ከጀርመን ለኢቃማ ማሰሪያ በተለያየ ጊዜ አስልተናል። ለኔም ደረሰኙ ልኮልኛል። ሴቶቹ በብርና በቆንጆ ወንድ ፎቶ ነው የሚያታላቸው። ከዛም በኋላ ልክ የራቁት ቪዲዮ ከያዘ በኋላ ማስፈራራት፣ መሳደብ፣ ዘርማንዘራቸውን ለቤተሰብ ልካለው። አሁን የዌያሮፕን ለወንድሟ ልኮባታል ቪዲዮዋን። ስዊት ደግሞ መድኃኒት ጠጥታ ሆስፒታል ገብታ ነበረ። ለእናትሽ ነው የላከብሽ? ለማን ነው የላከብሽ ያንቺን ቪዲዮ? ለእናቴ ልኳል። ለእናቷ ላከባት። ኢትዮጵያ ውስጥ ነው የምትኖረው እቺ ልጅ። እኔ እንደዛ ብዙ ሴቶች እያወጡ ነው። ገባኝ። አሁን እኮ በፊት እንደሚከሰሰው እንደዛ አይነት ጋጋታ ለመፍጠር እንደዛ አይነት ነገር መስሎ እንደዛ አይነት ነገር ከሆነ አይዟችሁ፣ እኛም ከጎናችሁ ነን፣ ሐቃችሁን እናወጣለን። እናቶች አሁን ችግር የለም። ነገ ብሎ የለ አቡ ነገ እኮ ነገሩ ቀረለችም። ነገ የሁለቱም ደግሞ ይመጣል። ችግር የለውም። ነገ ካልመጣ ግን የልጁን ፎቶ ለኛ ትሰጭናለሽ። እማዬ ትሙት ትሰጣችኋለሁ። እኔም ለጥፌ ቪዲዮ ሰራለሁ። ቪዲዮ ሰራለሁ። በዚህ ልጅ ፎቶ የሚያናገራችሁ ይሄ ነው ብዬ ሽማግሌ ትልቅ ሰው እኮ ነው። አቡዬ ከፈለግሽ የልጁን ቁጥርና የፍቅረኛውን ቁጥር ዋትስአፕ ላይ ሼር አደርግልሻለሁ። እነሱ ከዚህ በፊት እሱ አሳዝኖኝ ነው፣ እኔ ማርቆስ አሳዝኖኝ ነው። እነሱን ክፉ አድርጊያቸው ብሎክ አድርጊያቸው ቁጥራቸውን እንትን ብዬ ነበር። ከእንደገና ነው ያገኘዋቸው። በጣም ስለምወደው እነሱ ነበረ ክፉ ያደረኩበት ሰዓቱ። እርጅን ፎቶውን ስጪኝ ቁጥሩን ስጪኝ ሲሉኝ ኖ ነው ያልኳቸው። በጭራሽ እሱ እንደዚያ እሱን ያመንኩትኝ። አሁንም ቢሆን እዚህ ቤት መጥቼ እነዚህ ልጆች ካገኘው በኋላ ነው እኔ የእሱ እምነት የጠፋው እንጂ እሱን ነው የማምነው፣ እሱን ነው የምወደው የነበረው። ኦኬ እዚህ ድረስ አይደርስም ነበረ። እነሱ አናግረውኝ ነበር። እኔ የጠበቅኩት አበበች ማስረጃውን ከመላክሽ በፊት እኔ የጠበቅኩት አንቺ እዚህ ላይቭ ላይ እኛ ቤት ሆነሽ ማንም ሰው ግን አይመጣም አይደለ ስትዩ የጠበቅኩትኝ ማንም ሰው ቢመጣ እሱ አላቃቸውም ይላል ብዬ ነው። ግን አላቃቸውም አላለም። መጥቶ የዚህችን ማስረጃው አለኝ የዚህችን አለኝ ጉዶ አለኝ ምናምን። ግን በዛ ሰዓት ምሎልሻል። አሁን እዚህ ጋር ያላችሁ 3 ናችሁ። ቅድም አራተኛዋ አካውንቷን ቢውላት እንትን ያለችው ከ4 ከ5 ሴት ጋር አንድ ላይ ነው የሚያወራው ማለት ነው at the same time። ሁለተኛ ነገር ደግሞ ልነግርሽ የምፈልገው ብሩን ሰጥቶኛል፣ ኢቃማውን አሰርቶልኛል በእርግጥ ማለት ነው። ግን እሱ ሲመስለኝ ኢቃማውን ያሰራልኝ እኔን እስከ መጨረሻው ድረስ እኔን እስከሚያገኘኝ ድረስ ነው። ኦኬ የሆነ ሰዓት ላይ ስንጣላ ኢቃማውን ራሱ ብሎክ አስደርግሻለሁ ብሎ ኢቃማውን የሰራልኝ ልጅ ጋር ድረስ ሄዶ ገና ማለት ነው ኢቃማዬ ወጥቶ ሳይመጣ ብሎክ አስደርገዋለሁ ኢቃማውን ብሎኝ ነበረ። ለምኜው አልቅሼ ነው የታረፉት። በቃ ባላጠፋሁት ነገር ይቅርታ ብዬ ባላጠፋሁት ነገር ነው። አሁንስ ቢያስከነስልብሽ ታዲያ? አያስከነስልም። ሲጀምር ልጁን እኔ አውቀዋለሁ፣ የሰራልኝ ከሱ ቀድሜ እኔ ነበርኩኝ ማውቀው ሚዲያ ላይም ማለት ነው። ገባሽ? አያስከነስለኝም። አሁን አልፈራውም። ስፖንሰርሽን ራስሽ አናግረሽዋል። እኔ ነኝ ያስተዋወቅኳቸው። በእኔ ምክንያት ነው የተዋወቁት ሲጀምርም ማለት ነው። ኦኬ በጣም ጥሩ። ኢፍ ዩ አር ሴፍ ችግር የለም። እሺ ዊር ኦፕን ማለት ነው። አንቺ ቪዲዮ ስቲል ናው እጁ ላይ ካለ እንዳይፖስትብሽ አትፈሪማ? ችግር የለብሽ? አያሳስበኝም። ምንም እኔ ሴሌብሬት አይደለሁም እኮ ምክንያቱም አድርጎታል። አሁን ስቶርሚ ቅድም ልትገባ ነበረ፣ ምክንያቱም እሷ የብዙ ሰዎችን ልኮላት ነበረ። የታለ እኮ አካውንቷ ማለት ሌላውን ሴት ሲያስፈራራ የሌላውን ሴት ነው የሚልከው አንቺን ለማስፈራራት። ለምሳሌ የሌላ ሴት ቪዲዮ ይኸውልሽ እቺን እንደቀረጽኳት አንቺንም ቀረጭሻለሁ ነው ኦር እንዴት ነው? የራስሽን ይልክልሻል የሆነ ሰዓት ላይ።
ለአንቺ ይልክልሽና አንድ አይተሽ ብቻ የሚጠፋውን ዋትስአፕ ላይ ይልክልሻል። ከዛ አንድ አይተሽ የሚጠፋውን ነው የሚልክልሽ ዋትስአፕ ላይ እንደዚህ ኦፕን ስታደርጊው አይተሽ ጥፍት የሚለውን። የኔን ቪዲዮ ለምሳሌ ለስዊቲ ልኮላታል። እሷ እንድትፈራ ይመስለኛል የእሷን ከመያዙ በፊት የኔን ቪዲዮ ለእሷ እንደላከላት ነግራኛለች። በዛ ላይ ደግሞ ቤተሰቦችሽን ያስጨንቃል ማለት ቤተሰቦችሽ ጋር ወዲያውኑ ይልክና ቴሌግራም እንዲጠፋ ከዛ ልክ ሲያየው የሆነ ምልክላችሁ ነገር አለ እንዳትደነግጡ ምናምን ይላል። ማንኛውም ሰው ቤተሰቦቻችሁ የምታስተዋውቁት በጣም ግራ ይገባል። በዚህ አጋጣሚ ልንገርሽ የሆነች ሴት ያስተዋውቅሻል። አዲስ አበባ ኢትዮጵያ መስኖራለች እናቴ ናት ብሎ ያስተዋውቅሻል። ሜቢ አሁን ቅድም ብር ቸገራት ሲልሽ ሜቢ ለሷ ሊሆን ይችላል ብዬ ነው። እንደ እናት ሆና ነው የምታወራሽ። ስቶርም ፍሬንድ ሪኩዌስት ማን ነው ጋስት ሪኩዌስት ላኪ ከፍቼልሻለሁ አካውንትሽ እሺ አይልም። ሪኩዌስት መላክ አታውቅም ንገሯት እስኪ ሪኩዌስት እንድትልክ ወይም አካውንቷ አይ ቲንክ እንትናል ትንሽ ስለሆነ ሊሆን ይችላል። አሚባ ስቶርሚ ታውራ ነው እኔ ከዛ አወራለሁ። ስቶርሚ መች ገባች አልገባችም እኮ ባለፎቶ ልጅ ቴሌግራም ላይ ቴክስት አድርጌለት ሜቢ ሊመጣ ይችላል። እያወራን ነው ቴሌግራም ላይ። እሺ ጥሪው ይምጣ እኮ ናብየዋለሁ። ስቶርሚን ፍለጋ ይኸውልሽ ለዚህ ነው እዚህ ቤት ገዝት መክፈት የሚያስጠላኝ ይኸውልሽ 100 ሰው ላከ። ኦ ማይ ጉድነስ ልዝጋው ስቶርሚ በሌላ አካውንት ነኝ ማሬ አካውንትሽ ፕራይቬት ነው ስቶርሚ ለስቶርሚ የብዙ ሴቶችን ራቁት ቪዲዮ የቀረጻቸውን ልኮላታል። አዎ ልኮላታል። የሆነ ሰዓት ላይ እኔ ወደዛኛው አካውንት ተመልሼ ጠፍቼ ነበር። ተመልሼ ስመጣ ከስቶርሚ ጋር በጣም ቤስት ሆነን ነበረ። እሺ እና ስቶርሚ ጓደኛዬ መሆኗን ሲያውቅ ለስቶርሚ ነው የላከላት። ከዛ ስቶርሚ ደግሞ ላይክ እንደ እንትን ምን አለ በድላኛለች ዱባይ መጥቼ ነበር ብሏል። አሁን ለአበበች ትኬት ቆርጬ 3 መጥቻለሁ ምናምን እንዳለ ሳይመጣ መጥቻለሁ ብሎ በጣም እንትን ይለኝ ነበር እኔንም ማለት ነው። እኔ ውሸቱ ፈጣሪ ሆይ ድረስ። ከዛ ለስቶርሚ ምን አላት ለምን ሄደ ካላገኘሃትም ስትለው እኔ ዱባይ ሄጄ ስደውልላት እሷ ከአረብ ጋር ሌላ ነገር እያደረገች ድምፅ አሰማችኝ። ምን ጉዴ! እግዚአብሔር ምስክሬ። ይሄ የሚወራባት አበበች ናታ። እኔ ነኝ። እኔ አዎ አንቺ እንደዛ አደረግሽ ብሎ የሚለው ለማን ነው? ለስዊቲ ወይስ ለአበበች? ለስቶርሚ እና እኔ ጓደኛ ነን። አንቺ እና ስቶርሚ እኩል ነው የያዛችሁ። አበበች እና ስዊትን ደግሞ እኩል ነው የያዛችሁ። ስቶርሚ ይዟት አይደለም። ለስቶርሚ የኔን ፋይል ሲልክላት የብዙ ቢጎ ላይ እዛ አፕሊኬሽን ላይ የሚያውቃቸውን ሴቶች ቪዲዮ ልኮላታል። የብዙ ሴቶች አካውንት ቪዲዮ አለኝ ብሎ የ4 የ5 የ6 ሴቶች ማለት ነው። ኦኬ እናም እሷ ምን እንደዛ አለኝ ብሎ ሲልክላት ላይክ ከዛ ልታወራው ሞከረች። አሁን እንደዚህ በሪስፔክት ምናምን አንቺን እዚህ ጋር መጥቶ በጣም ሲያወራ ነበር። አይተሽ ከሆነ ሰው መስማት አይፈልግም። ጎንደሬዋ የምትባለች በተደጋጋሚ ሀቡ የኔም ታሪክ ነው አስገብኝ፣ ሀቡ የኔ ታሪክ ነው አስገብኝ የሚያለች ሀቡዬ ባይዞ በጣም ብዙ ልጆች ናቸው የኔ ታሪክ እሱ ነው የሚሉኝ። እኔ ራሱ ናቸው በአካል የሚያውቁት ከሆነ ፎቶውን አሳያቸዋለሁ። በቪዲዮ እንደናንተ በቪዲዮ ያወራቸው ከሆነ ምክንያቱም መጀመሪያ ሲጀነጅናቸው በሌላ ወንድ በቆንጆ ወንድ ፎቶ ስለሚጀነጅናቸው አሁን ያው ቆንጆው ሊመጣ ነው የሚጀነጀን ኦልሬዲ ልጁ መጥቷል። አዎ በይኝ የኔም ጓደኛ ለካልኛለች ልጁ ገብቷል። ቦትም ላይ እንደ ሆሳም ነው ዩዘር ኔሙ። ማን ነው የሚለው ዩዘር ኔሙ? ልጁ ሆሳም እሺ የሆነ ነገር ጻፈ ሆሳም ወይ ፍላወር ካለክ ፍላወር ላክ። እስቲ ቼክ አርጊው ማሬ የላኩልሽን ቦትም ላይ ራሱ ነው የልጁ ፎቶ። እሺ እንትን ፍላወር ላክ ሆሳም። አይ አይደለም ኦኬ አይ ልጅቷን አይደለም እሷ ከሆነች እንዳታስገበት። ይሄ ሌላ እሱ አይደለም። ሞዴሬተሮች ሆሳምን ካገኛችሁ ታስገቡት። እኔ እዚህ ጋር ገስት ላኩ 100 ሰዎችን ዲክላይን እያረኩ ነው። አግዙኝ ከቻላችሁ። ስታክ ያደርጋል። የሆነ ኮድ ላኪልኝና አድላከለት እንደኛ እንደቀድሙ ወይ አንቺ በውስጥ ላኪለት የምነግርሽን ኮድ ከዛ ኮሜንት ላይ ሞዴሬተሮች እና እኔ ፈልገን እናስገባዋለን። እስኪ ነገ እናያለን። ነገ ኦኬ ችግር የለም ማይደርስ ልኬልሻለሁ።
ሆሳም የሚባል ልጅ ፈልጉ ኮመንት ላይ ጋይስ ሞዴሬተሮች። መልሽ ታስገቡኛላችሁ። ፎሎ ላድርገውና ፎሎ ባክ መልሶልኝ ላይቭን ሼር ላድርግለት። እንትን ልትወርጂ ከሆነ ፕሮፋይሉን ስዊት ናት እንዴ? ስዊት ለአበበች ላኪላትና ፕሮፋይሉን ለእኔ ትላክልኝ አበበች። ከዛ እኔ ለሞዴሬተሮች ልክላቸዋለሁ። በአንዴ ይቀልቡታል ሲገባ። እንትን ማለት ነው። ስቶርሚ እንዴት ነው ልትገባ የምትችለው? ለምን አካውንት ቀይራ ልትመጣ ነው? አካውንት ቀይራ ትምጣ። የቀየረችውን አካውንት ለአበበች ትላክላትና አበበች ለእኔ ትላክልኝ። እንደገባች አስገባታለሁ። ለምን ይሄ አካውንቷ ዋርኒንግ ሰጥቷት ይሆን? ፕራይቬቱን መክፈት አቅቷት ይሆን? አይዶን ነው። ትመጣለች። ዲሌት ሳረግ ሳላውቀው የሆነ ሰው ኢንቫይት አለ። አዎ ራሱ ነው ታውቂ ራሱ ራሴን በትልቁ ላርከሪ ማፈረች ሶ ያስፈራጥና ሶ what happened? ምን ተፈጠረ? የተፈጠረውማ ያንተን ፎቶ እየተጠቀመ ነበረ ማርቆስ የሚባል ሰው እነዚህን ሴቶች ሁሉ ሲጀነጅን የነበረው ያንተን ፎቶ እየለቀቅ ነበር። አንተ ታውቅ ነበር? ሰምተህ ነበር? ሰምቼ ነበር እና አንዳንዶቹን ላይክ ዩ ኖ አይ ትራይ ማይ ቤስት እኔ አይደለሁም በማለት ለማስተካከል አይሰሙም እና እኔ አይደለሁም ስትላቸው ምን ይሉሃል ሴቶቹ? አንተ አለመሆንክን ስትነግራቸው አንዳንዶቹ ላይክ አይ ዶንት ኖ ላይክ ከሱ ጋር ባክ ኤንድ ፎርት ምናምን ለሱ አግዙና እኔን ያሰድቡኛል። ከዛ ወጣው ማለት ነው። ልጁ ትንሽ ያሟል መሰለኝ ማርቆስ ነው ምናምን የሚባለው ማለት ነው። እና አይሰሙም። እንደዚህ ላይክ የሆነ ለነግራቸው ምናምን ስፈልግ ላይክ እንደዛ አይደለም እንደዚህ ነው ምናምን ብዬ ለነግራቸው ስፈልግ ስለማይሰሙ ተውኳቸው ማለት ነው። ላይክ it's not my problem ድምጻችሁ ራሱ እኮ አይመሳሰልም። አሁን ለምሳሌ እሱን በድምጽ ሲያወሩት ቆይተው ከዛ አንተ ስታወራቸው ድምጻችሁ ራሱ አይመሳሰልም። ሶ እንዴት ነው አንተና ማርቆስ ትተዋወቃላችሁ? አትተዋወቁ? ሶ ላይክ ስለ ማርቆስ ልንገራችሁ ማለት ነው እንዴት እንደምንል እኔ አላውቀውም ምናምን ግን ወደዚህ ወደ አሜሪካ ገና የመጣው 16 ዓመት ይሁን ምናምን ላይ 17 እንደዚህ ዓመት ላይ የሆነች ልጅ ነበረች ወደ አሜሪካ መምጣት የምትፈልግ ማለት ነው። እና የሆነ ነገር እንዳደረግለት ኢንፎርሜሽን እንዳጠያይቅለት ፈለገና በዛ ነው መጀመሪያ ጊዜ ያናገርኩት። ስሙ ቢኒያም ነው የሚባለው። ቢኒያም ብሎ ነው እንትን ያለው ቢኒያም ሶፍትዌር ምናምን የሆነ ሼባ ነገር ነው። ከዛ እንደዛ ነገር ነበር ማለት ነው። እና ምንድን ነበር ከዛ እንዴት ነበር የሆነ ከዛ እንደዛ ትንሽ አወራን ምናምን እና ላይክ የልጅቷን ኢንፎርሜሽን ሌላ ሰው አናገርኩለት። ከዛ ቺት አደረገችብኝ ምናምን ብሎ ዝም ብሎ ቀብጣጠረ ማለት ነው ሰውየው። ከዛ እኔ አንተ ሀገር ነው የምኖረው ብሎ እንገናኝ ምናምን አለኝና ከዛ አልተገናኘንም። ይሄ ቆየ እንትን ነው ማለት ነው። እና አልተገናኘንም ምናምን። ከዛ በኋላ ሰውየው የሆነ ውሸት ብቻ ሆነብኝ። ከዛ የሆነ ብር ላክልኝ ምናምን አለኝ ማለት ነው። ጭራሽ ታስሬያለሁ ብር ላክልኝ ምናምን ሲለኝ ዝም አልኩት ማለት ነው ሰውየው። ከዛ ቴሌግራም ነበር እንደዚህ ያወራ ነው። እና ከዛ ኳስ ወዳለው የሊቨርፑል ደጋፊ ነኝና እንደምታዩት ከዛ በኳስ ትንሽ አወራኝ ስለ ሊቨርፑል እንደዚህ ሊያወራ ምናምን ፈለገ። ትንሽ አወራ ምናምን ከዛ ተውኩት። አላናገርኩትም I don't know for a while። ከዛ የሆነ ሰዓት ላይ እኔ ፕሮፋይል ፒክቸር አድርጎት ነበረ ፕሮፋይል ፒክቸሩ ላይ ማለት ነው። ከዛ was like that's weird የኔ ፕሮፋይል ፒክቸር ተጠቅሞ ነበር። እና ከዛ የኔና ጓደኛ የገባንና ሰደብ ነው ማለት ነው በደንብ አድርገን። ከዛ በኋላ ብሎክ አድርጌው ምናምን ረስቼዋለሁ ማለት ነው። ግን ኢንስታግራሜን እጠቀም ነበር። ኢንስታግራም ላይ ፖስት አደርጋለሁ ማለት ነው። እና እንትን ነው ፕራይቬት አይደለም ኢንስታግራሜ። ከዛ እዛ ላይ የምለጠፈውን ነገር እንትን ይላል ማለት ነው። Can you chill, bro? I gotta ask you. This is about a ticket. Okay. What's it called? So, የምለጠፈውን ነገር say you don't own that car no more. እንትን ይለዋል ማለት ነው። ስክሪንሻት ያደርገዋል። እና why? That makes no sense. ብዙ ፕሮፋይል አለው። ለ2 ለ3 ዓመት ለ4 ዓመት የምለጠፈውን ነገር ስክሪንሻት እያደረገ ሴቭ ያደርገዋል።
እና ላይክ ሰውን ሲያሳምን ደግሞ ማለት ነው ላይክ ደላላ ቢሆን ይወጣለት ደላላ ይሆናል። ላይክ አንደኛ የሆነ ደላላ ላይክ ሰውን ሲያሳምን ማለት ነው። እንደዚህ እያደረገ ላይክ ሴቶችን ያናግራቸዋል ምናምን የሚለጥፋቸውን ምናምን የላከ ኤዲትም ማድረግ ይችላል። ጎበዝ ነው ሰውየው እና ኤዲት ምናምን እያደረገ እንደዚህ ያደርጋል። ግን whenever ሳገኘው ምናምን አስቦልከዋለሁ ላስደልተው ሞክራለሁ ምናምን ግን didn't work አይሰራም ማለት ነው። እና እንደዚህ ነው የሚያደርገው የነበረው በመለጥፈው ኢንስታግራም ላይ የመለጥፋቸውን ፒክቸሮች። አንተ ምን አደረክ? ልክ በአንተ ፎቶ ሴቶችን እየጀነጀነ ሴቶችን ህይወታቸውን እያበላሸ ራቁት ፎቶ እየቀረጸ እያስፈራራ እንደሆነ ስታቅ እህቶችህን ለማዳን ምን አደረግ? እኔ ያው እንግዲህ ነግራቸዋለሁ። እንትን ጀርመን ነው የሚኖረው ብር የለውም ለምን እንደሚፈሩትም አላውቅም ነው እና ላይክ እነግራቸዋለሁ። ምን የሚያመጣው ነገር የለም። እንግዲህ ቪዲዮ እየያዘባቸው እኮ ነው የሚፈሩት ወንድሜ። እሱን እኔ ምንም ማድረግ አልችልም። አሁን ለምሳሌ ለሱ ተጀናጅናው ቪዲዮ ከላከችለት ምናምን ያንን ምንም ማድረግ አልችልም። ላይክ በማድረግ በምችለው ምንድነው ላይክ አካውንቱን ብሎክ ለማስደረግ ሞክራለሁ። ኢንስታግራም ላይ ምናምን ከሆነ ብሎክ ለማስደረግ ሞክራለሁ። ግን ሰውየው ኢንስታግራም አይጠቀምም መሰለኝ። ቲክታክ ነው። እኔ ቲክታክ የለኝም። ቲክታክ አልለጥፍም። ቲክታክ ምናምን ስለማላረግ I can't do anything about it ማለት ነው። እና ላይክ ጀርመን ነው የሚኖረው፣ እኔ አሜሪካ ነው የምኖረው። ሰውየው ጀርመን ነው የሚኖረው። አሜሪካ ከአሜሪካ ወደ ጀርመን እየተመላለስ የሚሰራው ነው የሚለው። ሲጨርሱ ችግር የለውም። እስኪጨርሱ ሚውት አድርገህ ጠብቀንና ሲጨርሱ ታወራለህ። እስከዛ እሺ፣ ቆይ ሚውት ላድርግልህ። በኋላ ሚውቱን ማይኩን ነክተህ ትከፍተዋለህ። ሚውት አድርጌዋለሁ። እሺ፣ ያረኩልህ። እሺ ውዴ፣ አንቺ ቀጥይ ማሪ። እናንተ ከወንድ ብር ላክልኝ እስር ቤት ታስሬያለሁ ምናምን ይላል። ከወንድ ብር ሊበላ ወይ ጉድ! ስቶርሚ ፎቶ ከየት ነው የሚወስደው? ከኢንስታግራሙ ላይ። እሱ ቲክቶክ የለውም፣ ከኢንስታግራም ላይ ነው የሚወስደው። ወይ ዘይነብ፣ እኔ ይኸውልሽ የሰው አካውንት ተውሽ። ዘይነብ አይደለም ሀቢባ ነው ስሜ ማሬ። ኦኬ እሺ ሀቢባ፣ ይቅርታ በጣም የሰው አካውንት ተውሽ ስለገባው ፎቶ የሱ እንዳይመስላቸው ምናልባት ከስር ኮሜንት እያየው ነበርና አይደለም ውዶቼ፣ የሰው አካውንት ተውሳኔ የገባችሁ ፕሊስ። እሺ ነው በቃ እኔ ልጁን ማውቀው የሆነ አፕ ላይ ነው እና ሩሜን ከፍቼ እየተጫወትኩ ወደ 80 ምናምን ቪዲዮ ልኮልኛል የሰው የሴቶች። ከመሃሉ አንድ በጣም የማቋት ጓደኛዬ ነበረች። ማሬ የ80 ሴቶች ቪዲዮ አለው እያልሽ ነው? የተለያዩ 80 ሴቶች 83 ሴቶች፣ አንዷ ከአሜሪካ የምትገባ አንዷ ከዱባይ የምትገባ። ሁለቱን አውቃቸዋለሁ፣ ሌሎቹን አላውቃቸውም። ወይኔ ጉዴ! ፈልገ አንድ ግለሰብ ሆኖ ወይስ ግሩፕ ናቸው? ካምፓኒ ናቸው እንዴ? አንድ ግለሰብ አይደል እንዴ ማርቆስ? አንድ ግለሰብ 83 ሴት እንዴት ብሎ ስንት አመት ፈጀበት 83 ሴት ሲቀርጽ? በጣም ብዙ ሴቶች ነው እንደዚህ የሚያደርገው። መጀመሪያ በጣም ጥሩ ሆኖ ነው የሚቀርባቸው። ከዛ ቤተሰቦቹ ጋር ይተዋወቃል። ከዛ ወደ ቤተሰቡ ነው መጀመሪያ ቪዲዮ ምናምን የሚልከውና ተቋርጠሽ ማሪ ሚውት ነሽ። ወይኔ ይቅርታ፣ እኔ ጋር ድምጽ ስላለ ነው። ችግር የለም። እና አሁን ነው እንደዚህ ያደረገ ምናምን ሳይሆን ትናንትና ነው ከትናንት ወዲያ የሆነ ሪካርድ አይቼ ልጅቷን በጣም ሲፈርዱባት ስላየው ነው። ገባሽ? እኔም ለመናገር የመጣሁት ብዙም ሚዲያ ላይ ማውራት እንትኑ የለኝም። ወይ ሶ የማንን ኔክድ ፒክቸር ነው አለ ያልሽ? እና ፕሮፋይሉ ቪዲዮ ላይ ያለው ልጅ ነው። ቆይ ወንድሜ፣ ቆይ እሷ እያወራች ነው፣ ትጨርስ፣ ጠብቃል። እሺ ማሪ፣ ምን አልሽ? ፕሮፋይል የሚያደርገው ይሄ ቪዲዮ ላይ ያለውን ልጅ ነው ፕሮፋይል የሚያደርገው። እኔም በጣም ለምኜዋለሁ፣ ደውዬለታለሁኝ፣ ስልኩን ተቀብዬ ምናምን ፎሎ አድርጎ ነበር የላከልኝ። ለምንድን ነው የምትቆራረጠው? 10 አንድ ቃል ተናግራ ሚውት፣ አንድ ቃል ተናግራ ሚውት ነው የምታደርገው። ግራ ውዴ፣ እዚህ ጋር በጣም ድምጽ ስላለ ነው እንዳይረብሽ ብዬ እንዳይገባ ብዬ ነው። ኦኬ። እና ያ ነው ስለሱ የማውቀው ነገር ይሄ ነው። እና ማስረጃ ምናምን ከፈለግሽ አለ እኔ ጋር አውሪኝ በውስጥ። እሺ፣ ቁጥርሽን ለአበበች ላኪልኝ፣ በአበበች በኩል። ኦኬ። አረንጓዴ ልብ ማለት ነው አበበች፣ አወቅሻት?
ኦኬ ፎሎ አረጋታለሁ በራሴ። እሷ ናት እንድትገቢ ራሱ ይዛሽ የመጣችው እሷ ማለት ናት። አረንጓዴ ልብ አውቃለሁ። በቃ ለእሷ ቁጥሬ ስላላት ላኪልኝ ቁጥርሽንና እንትን ትይኛለሽ። ያለው አካውንት ራሱ ጋይስ ስንት አካውንት እንዳለው ታውቃላችሁ? ቲክቶክ አካውንት ትልልቅ ፎሎ ያለው ግን ምንም አይነት ፖስት የሌለው ይኸውላችሁ፣ ይሄ አካውንት የሱ ነው። 341500 ፎሎ አለው። ዜሮ ፎሎዊንግ፣ ማንንም ፎሎ አያደርግም። 341000። ከዛ ሌላኛው አካውንቱ ደግሞ 232000 ዜሮ፣ ማንንም ፎሎ አያደርግም። ዜሮ እነሱ ፎሎ ይመስለኛል ፎሎ ያደርግና ፎሎ ካደረጉት በኋላ እሱ አንፎሎ ያደርጋል ቁጭ ብሎ፣ ሌላ ስራ የለውም። አኒሜሽን ነው ሀቢባዬ፣ እንደዛ አይደለም። ፎሎ እያደረገ ሳይሆን በብዛት አካውንቶቹን እየገዛ ነው እንጂ እንትን አይደለም። እየገዛ ነው የሰሩ አካውንቶች እየገዛ ነው። እሱ እኛን የሚጀነጅንበት የነበረ አካውንት ነበረው። በሱ በልጁ ፎቶ የከፈተው የሱን ቪዲዮ ምናምን የሚፖስትበት ከዚህ ጋር ካላችሁ ማለት ነው። ዱርዬው 24 የሚል አካውንት በሱ አካውንት ይጀነጅናችሁ የነበረ ልጆች ካላችሁ እሱ ነው። እኔ በዱርዬው 24 ነበር ሲጀነጀን የነበርኩት። ኦኬ የዛሬ አመት ከ8 ወር ምናምን በፊት የዚህ ልጅ ፎቶ እየተጠቀመ አይደል? ዱርዬው 24 የሚል አካውንት ነው። የሱን ፖስቶች ነበር የሚፖስተው፣ የሱን ፕሮፋይል ነበረ። ከዛሬ አመት ከ8 ወር በፊት ነው እኔን ያገኘ። በጣም ብዙ ሴቶች ነበሩ የሚከተሉት። ላይቭ ስር እንዳለ ሴቶች ብቻ ነበሩ። ከዛ ውስጥ ሁሉ እኔ ነበርኩኝ ፍቅረኛው የነበርኩት ማለት ነው። በጣም ብዙ ሴቶች እንደው የሚጠሉኝ ነበር በሱ ሰበብ። ቀደምሽን ብለው ማለት ነው። በሴቶች መከበብ ይወዳል። ላይቭ ሲገባ በፎቶ ነው የሚገባው፣ ግን የሚፖስተው በልጁ ፎቶ እያደረገ ነበር የሚገባው። እኔ በቪዲዮ ገባለሁ ምናምን በትልቁ ያደርገኛል ምናምን፣ በቃ እንደዛ ነበረ ነገሩ። አንዴ እኔ ደግሞ ላውራ። እኔ ይሄ ልጅ መጨረሻ ላይ የዚህ ልጅ ፒክቸር ይሄ ልጅ አለመሆኑን ሳቅ ለምን የዚህ ልጅ ፎቶ ትጠቀማለህ ስለው ምን እንዳለኝ ታውቂያለሽ? ይሄ ልጅ አለኝ የእህቴ ልጅ ነው አለኝ እና በዚህ ሰዓት አብዶ ኢትዮጵያ ነው ያለው አለኝ። ኖ ጀስት ልነግርሽ ነው እግዚአብሔርን ቆይ ልነግርሽ ነው። እና ለምንድን ነው የሱን ፕሮፋይል ፒክቸር የምትጠቀመው? ለምን እንደዚህ ታደርጋለህ ስለው ይሄ ልጅ አክሴ ልጅ ነው እና እኛ ጀርመን ሀገር መድኃኒት ተደርጎበት በሴት እና እናቱ እየተንከባከበችው እንዳለች ሙሉ ፓራላይዝድ እንደሆነ የሚንቀሳቀሰው በሰው እንደሆነ እና ይሄንን የሚያደርግበት መጀመሪያ የሱን ፕሮፋይል የሚያደርግበት ለበቀል እንደሆነ ማለት ይሄ መልኩ እንደተበላሸ ያው ከጊዜ በኋላ መጀመሪያ ላይ የሱ ፎቶዎች እንዳልኩሽ ኤዲት አለው ኤዲትም ያደርገዋል ፎቶዎቹን አንዳንዴ ማለት ነው። ሶ ከጊዜ በኋላ ሰውነቱ እየተለወጠ መጥቷል። የሱ ከፎቶ እየተለወጠ ይመጣል ቪዲዮዎቹም ላይ ማለት። ከዛ ምን ሆኖ ስለው መጨረሻ ላይ ታሞ እናቴ ናት በዊልቸር ነው የሚሄደው፣ ጸበል እየተመላለሰ ነው። በቃ በሴት ልጅ መድኃኒት እንደተደረገበት እና ብዙ ሴቶችን ተበቅሎ አሁን ግን መጨረሻ ላይ በቃ ወደ ራሱ እየተመለሰ እና መጀመሪያ ላይ ግን የእሱ በቀል እንዳለበት እኔ ይሄ ታሪክ ሲነገረኝ አለቀስኩኝ። የኔን ታሪክ ትቼ ለዚህ ልጅ አልቅሻለሁ እግዚአብሔርን። ስለዚህ እሱ ለአክስቱ ልጅ ሊበቀልለት በሴት ነው የተጎዳው ነው የሚልሽ? አዎ። ስለዚህ ሴቶችን ሊበቀላቸው የአክስቱ ልጅ ስላሳበዱበት ሴቶችን ሊበቀላቸው መጀመሪያ ላይ እንደዛ ነው። እና ልጁ እኔ በቃ ራሱ ላይ እንደሚጸዳዳ ምናምን እንደሚል በቃ ብዙ እንትን መንቀሳቀስ እንደማይችል ሜንታሉ እንደንትን እንዳለ በቃ በሴት መድኃኒት ማለት ነው። መሲ ባላገሯ 19 ቁጥር እኔ ማቀዋለው ዱርዬውን እያልሽ ነው። ዱርዬው 24 ነው የቲክቶክ ስሙ የነበረው በዚህ ልጅ ፎቶ። እኔ ደግሞ አንድ ጊዜ ልናገር የሱን ፎቶ ለምንድን ነው የተጠቀምከው ብዬ በምለው ሰዓት በቪዲዮ ካየሁት በኋላ ማለት ነው እሱ የገባችዋ ልጅ አለች አይደል? ቅድም ያው ትክክለኛ ስሟ ሌላ ነው፣ እዚህ ጋር መጥቀስ አልፈልግም። የእሷ ስም ጠርቶልኝ እሷ የአክስቴ ልጅ ናት፣ አሜሪካ ነው የምትኖረው። ገና በ17 ዓመቷ እሷን ክለብ ውስጥ አግኝቶ ደፈራት። ይሄ ሆሳም ማለት ነው። አዎ እሷን ደፈራትና እሱን እኔ ነግሬክ ነበር በዋትስአፕ ካስታወስክ ሲጀመር ማለት ነው። ለሱ ራሱ ነግሬው ነበረ። ከዛ ምን አለኝ እሷን ስለደፈራት ያክስቴ ልጅ እሱን ለመቅጣት ነው እኔ የሱን ፕሮፋይል አድርጌ ሴት ልጅ እንደዚህ አይጎዳም ብዬ እሱን ለማስተማር
በሱ ፕሮፋይል ተጠቅሜ ለሴቶች መልካም ነገር እያደረግኩ ነው፣ ሴቶችን እያገዝኩ ነው። በቀል ማለት ጥሩ ነገር በማድረግ ነው የሚመለሰው። ሰው እኔ እሱን ፎቶ አድርጌ ሴቶችን እያገዝኩኝ እየረዳውኝ ነው ያለሁት። እንደዛ እየተበቀልኩት እያለው አጋጣሚ በሱ ፎቶ አድርጌ አንቺን አገኘሁሽ፣ ከዛ ወደ ፍቅር ገባን ሳልነግርሽ ተጣይኛለሽ ብዬ ነው ብሎ አለኝ። ስዊቲ ማለት የአክስቱ ልጅ ነች ለኔ ማለት ነው። ፎቶዋን የሚልክልኝ ነበር። አንቺ የአክስቱ ልጅ እንደሆነች ነው ያው ፍቅረኛው ናት፣ ግን ለአንቺ የአክስቱ ልጅ እንደሆነች የአክስቴ እንትን ራሱ ቲክታክ ራሱ ማለት ነው የእንትኑ ብዛት ቲክታክ በሷ ስም ከፍቶ በትክክለኛ ስሟ ከፍቶ እኔና እሱ ስንጣላ በቲክታክ ገብታ ታወራኛለች። እሷ ያክስቱ ልጅ ማለት ግን ራሱ ነው ለካ። ታይ እንደዚህ እኮ አይደለም ፍቅረኛ የሚያዘው፣ ታይ እንደዚህ እሱ እኮ እኔን እንደዚህ ድራማ ጋይስ ለቤቴ ይሄማ ሜንታሊ ችግር አለበት። ቆይ አንቺ እና እሱ ስትጣሉ ራሱ ሴት ሆኖ ያክስቱ ልጅ ሆኖ መጥቶ እንድትታረቂው እሷ እንደሆነች አንቺ ፍቅረኛ እንዲህ አይደለም የሚያዘው ምናምን ሴት ሆኖ ይመክርሻል። ያ ፖስት ምናምን ሳደርግ ወንድ ልጅ እንደዚህ አይደለም የሚያዘው፣ ለምን ስነ ስርዓት አትይዥም? አንቺ ሴት ልጅ አይደለሽ ወይ? ለምን እንደዚህ ትፖስትቻለሽ? ለምን እንደዚህ ታደርጊያለሽ? እሱ እኮ መልካም ሰው ነው። ኦኬ ከዛ ምን እለዋለሁ? ቁጥሯን ስጠይና እስኪ ላውራት እናውራ፣ እኔ እና እሷ ግሩፕ አድርገን፣ እኔ ጓደኛ የለኝም ኦኬ ዘመድ ጓደኛ ትሁነኝ ስለው እሱ በደፈራት ምክንያት በጣም እንትናት ስትረስ ውስጥ ናት። ሴቶች አታምንም፣ ወንድ አታምንም። በልጅነቷ ስለተደፈረች ጓደኛ አትፈልግም ነበር የሚለኝ። ለእሷ ደግሞ በተመሳሳይ ዜድ የምትባል ልጅ አለች እና ዱባይ በጣም ነው የምታፈቅረኝ። እኔም ማጣት አትፈልግም። እኔን ካጣች ራሷን ታጠፋለች። ሶ ለዛ ነው የማወራት እንጂ አላፈቅራትም ይላታል። እንደዚህ ነበር በመሀላችን የሚጫወተው። ወይኔ ቅሌት ጉድፈላ። ገና ሲጀመር ሳይኮሎጂ ነው ብዬሽ ነበር ሀቡዬ። ራው ይሄ ብዙ ነገር ነው። ነገ እንጠብቅና ማስረጃውን ነገ ፎቶውን እኔ ሲጀመር ሆሳም አንተ እንድትመጣ የጠየኩበት ምክንያት ፎቶክን አድርጌ በዚህ ልጅ ፎቶ ተጠቅሞ የሚያወራችሁ እሱ አይደለም ይሄ ነው ብዬ ቪዲዮ ለመስራት መጀመሪያ ፍቃድህን ልጠይቅህ ነው የጠራሁት። ሚውትክን አብራው ማይኩን ንካው። ያ ገብቶኛል። እሺ እና እኔም ያው አሮ ነው ቲክቶክ ላይ ገብቼ ቪዲዮ ለመለጠፍም ላይክ የሆነ ነገር ለማድረግ ፈልጌ ነበረ፣ ግን አሮ ነው ወጥ አልመሰለኝም ነበርና ያ ላይክ 3 4 5 ሰው ሪች አውት አድርጎኛል። ላይክ የማውቀው ሰው ማለት ነው። ማላውቃቸውም ደግሞ ብዙ ሊሆን ይችላሉ፣ አላውቅም። እና እንደዛ ነው 4 5 ሰው ምናምን። ሌላም ልጅ ነበረች ዱባይ ያለች ስሟ ቲና ምናምን ይባላል። እና እሷም እንደዚህ እንትን ላይ ገብታ ነበር፣ ምንድነው ሆስፒታል ገብታ ምናምን ልካልኝ ነበር ቪዲዮ ማለት ነው። እሷንም አናገር ሆስፒታል የገባ በሱ ምክንያት ስዊትም ሆስፒታል ኢትዮጵያ ውስጥ የምትኖር ልጅ መድኃኒት ጠጥታ ሆስፒታል ገብታ ነበር። ምትባል ኮይንም የምትባል አሜሪካ ያለች እሷም ኮማ ውስጥ ሁሉ ነበረች። አስበው እንግዲህ 3 ሴቶች ማለት ነው። አንድ አሜሪካ፣ አንድ ኢትዮጵያ፣ አንዷ የት ናት? ዱባይ ቲና። አይ that is crazy ዱባይ አሜሪካ ያለች ልጅ ምን እንትን ገብታ ኮማ ገብታለች ነበር ነው ያላችሁ? አልሰማኋችሁም። አሜሪካ ያለች የነበረች የምትኖር ፕሪንሰስ የምትባል ነበረች። ስሟ ማን ነው? ፕሪንሰስ ነው። እዛ ላይ የምትጠቀመው አፕሊኬሽን ላይ ሜቢ አስፈላጊ ከሆነ የልጅቷን ማግኘት እችላለሁ ኢንስታግራም ላይ፣ ችግር የለውም። አይ ማርቆስ ሰራን እና እንደዛ አሁን አንቺ ማንሽ ሆስት የምታረጊ? ሆሳም ፕሊዝ ካን ዩ ካም ቱሞሮ። ነገም እንድትመጣ ፈልጋለሁ። ማርቆስ ነገ ማስረጃዎቼን ይዤ እመጣለሁ ብሏል። ስለዚህ ነገ እንድትመጣ ፈልጋለሁ። ለእህቶችህ ማዳን የምትፈልግ ከሆነ በአንተ ፎቶ ብዙ እህቶችን ጎድቷል። ያንተን ፎቶ ተጠቅሞ በራሱ ስለሚያፍር እኔ ብቁ አይደለሁም ብሎ ስለሚያስብ እሱ ተደብቆ በአንተ ፎቶና ቪዲዮ ብዙ ሴቶች ተጎድተዋል። ስለዚህ እህቶችህን ለማዳን ድምፅ ለመሆን ነገ ማታ እንድትመጣ ፈልጋለሁ። ለምን ማርቆስ ዛሬ ስራ አለኝ ብሎ ገብቶ እዚህ ጋር ለነገ ቀጥሮን ነው ሄደው ነገ የማይደርስ መስሎት ነገ እንጠብቃለን። ኦኬ ስንት ሰዓት ነው ነገ? ላይ በዚህ ሰዓት አካባቢ ሼር እናደርግልሃለን። አዎ ዚስ ታይም በዚህ ሰዓት አካባቢ ቴክስት አድርጉልኝ። ማን እንደሆነች አላውቅም። ልጅቷ የሆነች ልጅ ሄሊያ ምናምን የምትባል ልጅ ልካልኝ ነው ቴሌግራም ላይ ገባሁት እና
ሜሴጅ ተላክልኝ እና ከዛ ለመግባት እቺ አረንጓዴ ልብ ስም የላትም። አረንጓዴ ልብ ዋትስአፕ ላይ ነበር ሼር ያደረኩልክ። ዋትስአፕ ነው እኔ እንጃ ቴሌግራም ላይ ነው አሁን የሆነ ሰው ገባ ያለኝና ኦኬ ሶ እኔ ደግሞ ማለት ነው ከነገው ነገ ቀጠሮን ሰምተን የሱንም ከሰማን በኋላ ቪዲዮ ልሰራ ነው። ቢካዝ እኔ ኃላፊነት ይሰማኛል። ታናናሽ እህቶቼን የማዳን ኃላፊነት አለብኝ። ፎቶክን ተጠቅሜ በዚህ ልጅ ፎቶ የሚያወራችሁ ይሄ ልጅ ነው እሱ አይደለም ብዬ ቪዲዮ ለመስራት ፎቶክን ለመለጠፍ ፍቃድህን ልጠይቅ ነው። አንድ የሚያስጠራው ፍቃደኛ ነክ ወይ? አረ ከሚገባ በላይ እሺ አመሰግናለሁ። እኔ እንትን ብለጥፈው ደስ ይለኛል። እኔ ምንድነው እኔ ቲክቶክ ላይ ብለጥፈው ማለት ነው እሰራለሁኝ። አንተ ደግሞ ዲዩት አድርገው ወይ ሪፖስት አድርገው አንተነትክን እንዲያውቁ ፎቶ አድርጌ በዚህ ልጅ ፎቶ የሚያወራችሁ በዚህ አካውንት ይሄ ልጅ እንዳልሆነ እወቁ፣ ይሄ ነው ብዬ የሰራውን ስራ በሙሉ እዘግባለሁ፣ እናገራለሁ። ምክንያቱም ቢያንስ አንድ ሰው ማዳን እፈልጋለሁ። ከነዚህ መድኃኒት ከጠጡ ሴቶች ውስጥ አንዷ ሞታ ቢሆንስ፣ አንድ ነፍስ አጥተን ቢሆንስ ኖሮ ሞተውም ሊሆን ይችላል። ኢማጂን